ሰበር ዜና ህወሓትና ሻዕቢያ በኢትዮጵያ ብሔራዊ ጥቅም ላይ የክህደት ኃይሎች ናቸው። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ከሻዕቢያ ህወሓት ጽንፈኛ ፋኖን እንዲሁም አሸባሪውን ሸኔን በተመለከተና ሰራዊቱ አሁን ላይ እየወሰደ ስላለው እርምጃ ሰፋ ያለ መልእክት አስተላልፈዋል። በስፋት ይዘነዋል። በቅድሚያ ይሰሙታል። በሌላ በኩል የመካከለኛው ምስራቅ ውጥረት እያገረሸ ነው። ኢራን አሜሪካ ላይ አዲስ ጥቃት ፈጽማለች። ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ አስደንጋጭ ጦርነቱን በድጋሚ ሊቀሰቅስ የሚችል መልእክት አስተላልፈዋል። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ህወሓትና ሻዕቢያ በኢትዮጵያ ብሔራዊ ጥቅም ላይ የክህደት ኃይሎች ናቸው። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የልዩ ዘመቻዎች እዝ ለማንኛውም ጥቃት ፈጣን ምላሽ ሰጪና ስጋቶችን አስቀድሞ መከላከል የሚችል የመላ ሰራዊቱ ሞዴል ኃይል ነው። በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቺ ኃይል ነው ሲሉ የጦር ኃይሎች ጠቅላይ ኢታማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ይህንን የገለጹት በልዩ ዘመቻዎች እዝ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ስለ ወቅታዊ ሀገራዊ ሁኔታ ለሰራዊቱ አመራሮች የሥራ መመሪያ በሰጡበት ወቅት ነው። ኢትዮጵያ የስርዓት ለውጥ አድርጋ ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች እዝ ሰራዊት የተደቀነውን አደጋ በመቀልበስ ረገድ ከባድ የተጋድሎ ትግል አድርገዋል። በዚህም ምክንያት የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው የኢትዮጵያ ጠንካራ ክንድ የህዝቦቿ መተማመኛ ልዩ ኃይል መሆኑን በማብራራት ይህ እዝ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይህንኑ ልዩ ብቃቱን ይዞ መቀጠል እንዳለበት አመላክተዋል። ሰራዊቱ መስዋዕትነት የከፈለውና እየከፈለ የሚገኘው ሀገርን ለማሻገር በመሆኑ ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችንን ጠብቆ እድገት እንዲቀጥል የሚያስችል የሀገር አንድነትና የህግ የበላይነት እንዲከበር የዜጎች ክብር መገለጫ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉም ተናግረዋል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠንክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ጉዞዋን ቀጥላለች ብለዋል። ጽንፈኞቹን ፋኖንና ኦላን ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩ ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ብለዋል። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደርግ እንደነበረ አውስተው የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ የፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል። ዛሬ ላይ ያ ሁሉ ሴራ ከሽፎ የትግራይ ህዝብን ጨምሮ አጠቃላይ የኢትዮጵያ ህዝብ የዚህን መሰሪ ቡድን መጥፎ ተግባር በመረዳቱ ወያኔ ከህዝብ ተነጥሎ መንጠልጠያ ሲያጣ የቀድሞ ጠላቶቹን ሸኔንና ጽንፈኛ ፋኖን አቅፎ ሻዕቢያን ደግሞ አዝሎ
የትላንት ክህደቱን በአደባባይ እየደገመው ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝቦች ላይ የደቀኑትን ጥፋት በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ እንዳለባቸው አሳስበዋል። በተለይ የህወሓትን የጃውሳውንና የሸኔን የተላላኪነት ሚና መሰባበር የሻቢያንና የሻቢያ የነፍስ አባቶችን ተስፋ ማጨለም እንደሆነ በማስረዳት ለሀገር ውስጥ ጉዳይ ቅድሚያ ሰጥተዋል። ኢትዮጵያ በጀግኖች ልጆቿ በጀመረችው እድገትና ብልጽግና ወደፊት ትቀጥላለች። የታሪካዊ ጠላቶቿ ህልም አይሳካም። የልዩ ዘመቻዎች ጦር ከኢትዮጵያ አያቶች የተቀዳ አርበኛ ነው ሲሉም ተናግረዋል። የልዩ ዘመቻዎች እዝ በአሁኑ ወቅት በትጥቅም በሰው ኃይል ግንባታ ከፍተኛ ደረጃ ላይ መድረሱን በማስታወስ ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣን ምላሽ ለመስጠት ዝግጁ መሆን እንዳለበት አሳስበዋል። ወደ መካከለኛው ምስራቅ ሰበር ዜና ስንሸጋገር ኢራን አሜሪካ ላይ አዲስ ጥቃት ፈጽማለች። የኢራን የመንግስት ሚዲያዎች እንደዘገቡት የኢራን እስላማዊ አብዮታዊ ዘብ የአየር መከላከያ ኃይሎች በሆርሙዝጋን ግዛት በትላንትናው ዕለት የአሜሪካን MQ-9 ድሮን መተው መጣላቸውን አስታውቀዋል። ይህ ዘገባ በአሜሪካና ኢራን መካከል ባለው ወቅታዊ ውጥረት ውስጥ የተከሰተ ሲሆን ሌሎች ዓለም አቀፍ መረጃዎች እንደሚያመላክቱት በሁለቱ ሀገራት መካከል ባለው ግጭት ድምሩ ከፍተኛ ቁጥር ያለው የአሜሪካ MQ-9 ድሮኖች መጥፋታቸው ተገልጸዋል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ከባድ ኢኮኖሚያዊ ምት እንደሚያደርሱና የሆርሙዝ ወሽመጥን የአሜሪካ ግዛት ብለው በቅርቡ እንደሚያውጁ ተናግረዋል። የአሜሪካው ፕሬዝዳንት አሜሪካውያን ኢራን የኒውክሌር ቦምብ እንዳታገኝ ለሚደረገው ታላቅ አገልግሎት ሲሉ ትንሽ ከፍ ያሉ የነዳጅ ዋጋዎችን እንዲቀበሉ አሳስበዋል። በአውሮፕላን ተሸካሚ መርከብ ላይ ስላለው ሁኔታ የሚነሱ ስጋቶችንም አንስተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አርብ ዕለት እንደተናገሩት ዋሽንግተንና ቴሄራን ላለፉት 6 ወራት ገደማ የዘለቀውን ግጭት ለማቆም ስምምነት ላይ ለመድረስ በሚታገሉበት ወቅት አሜሪካ በኢራን ላይ ከባድ የኢኮኖሚ ምት ታደርሳለች ብለዋል። እሳቸው ለፎክስ ኒውስ የሰጡት ይህ አስተያየት የወጣው የአሜሪካ የፋይናንስ ሚኒስቴር ስኮት ቤስኔት አሜሪካ በሚቀጥለው ሳምንት በቴሄራን ላይ እስካሁን ታይቶ የማይታወቅ እርምጃዎችን ልትወስድ እንደሆነ ከተናገሩ ከቀናት በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተጨማሪም የሆርሙዝ ወሽመጥን በቅርቡ የአሜሪካ ግዛት አድርገው እንደሚያውጁ ተናግረዋል። በጣም በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ፣ እውነት ነው ሲሉ በኒውዮርክ ግዛት በሚገኝ የፖሊስ አካዳሚ በተደረገ የፖለቲካ ቅስቀሳ ወቅት በሳቅ ታጅበው ተናግረዋል። ለትራምፕ ምላሽ የሰጡት የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ ቴሄራን በዛቻ ወይም በኃይል ማሳያ አትሸበርም ያሉ ሲሆን ሆርሙዝ የሚከፈተውም ሆነ የሚዘጋው በኢራን ባለስልጣናት ውሳኔ ብቻ እንደሆነ አክለው ገልጸዋል። የሽንፈትን እውነታ እስካልተቀበላችሁና በምናባዊ እሳቤዎች ውስጥ መኖርን እስካላቆማችሁ ድረስ ኢራን እገዳውን መጣሏን ትቀጥላለች ሲሉ ጋሪባባዲ በኤክስ ገጻቸው ላይ የጻፉ ሲሆን የቅድመ ጦርነት ንግድን መልሶ ለመጀመር ምንም አይነት አስቸኳይ ስሜት አላሳዩም። የሆርሙዝ ወሽመጥ በቲዩት ወይም በአውሮፕላን ተሸካሚ መርከብ ትዕዛዝ በማውጣት ወይም የምርጫ ንግግር በማድረግ ሊታዘዝ አይችልም ብለዋል። 2 ተጨማሪ መርከቦች እዚያው ቦታ ላይ ጥቃት ከደረሰባቸውና አሜሪካ በኢራን ላይ የጣለችውን የባህር እገዳ ላልተወሰነ ጊዜ ጥላ መቆየት እንደምትችል ካወጀች በኋላ አርብ ዕለት በሆርሙዝ ወሽመጥ በኩል የሚደረገው የትራንስፖርት እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆመዋል። ሁለቱ ሀገራት አሁንም በዋናው የውሃ መንገድና በቴሄራን የኒውክሌር ፕሮግራም ቁጥጥር ላይ አለመግባባት ውስጥ ይገኛሉ። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ አርብ ዕለት እንዳሉት ከአሜሪካ ጋር ድርድር ለመቀጠል የተወሰነ ውሳኔ አለመኖሩን የኢራን ተማሪዎች የዜና ኤጀንሲ ዘግቧል። አራግቺ አክለውም አሸማጋዮቹ ኳታርና ፓኪስታን ከኢራን ጋር ግንኙነት እንዳላቸውና መልእክት እንደሚለዋወጡ ገልጸው ነገር ግን ይህ ጦርነቱን ለማቆም በሰኔ ወር የተደረሰውን ስምምነት
ስምምነት መሰረት ያደረገ ድርድር ነው ማለት እንዳልሆነ ተናግረዋል። በዚያ ስምምነት መሰረት የታደሰው የተኩስ አቁም ከተጣሰ ወዲህ ኢራን ያለሷ ፍቃድ በወሽመጡ በኩል ለማለፍ ይሞክራሉ የምትላቸው መርከቦች ላይ የምታደርገውን ጥቃት አጠናክራ ቀጥላለች። የተባበሩት አረብ ኤሚሬትስ የአቡዳቢ ብሔራዊ የነዳጅ ኩባንያ ሐሙስ ምሽት በወሽመጡ በኩል ሲያልፉ ከነበሩት መርከቦቹ ሁለቱ ጥቃት እንደደረሰባቸው አስታውቀዋል። የኤሚሬትስ መንግስት ኢራንን የከሰሰ ሲሆን ኢራን ግን ወዲያውኑ የሰጠችው አስተያየት አልነበረም። የመርከቦችን እንቅስቃሴ በሚከታተለው ኮፕለር ኩባንያ ትንተና መሰረት አርብ ዕለት ሁለቱ መርከቦች በጠባቡ የውሃ መንገድ በኩል አልፈዋል። አንደኛው የእህል መርከብ ወደ ኢራን አቅጣጫ ሲገባ፣ ሌላው ባዶ የደረቅ ጭነት መርከብ ደግሞ በተቃራኒ አቅጣጫ ይጓዝ ነበር። የመረጃው መግለጫ እንደሚያሳየው ሌላ ባዶ የፈሳሽ የፔትሮሊየም ምርቶች ታንከር በወሽመጡ በኩል ወደ ፋርስ ባህረ ሰላጤ ወሽመጥ ይጓዝ ነበር። አርብ ዕለት ግን ምንም አይነት የድንጋይ ከሰል ጭነት አልታየም። ሐሙስ ዕለት 9 መርከቦች በወሽመጡ በኩል ያለፉ ሲሆን ይህም ረቡዕ ከነበሩት 5 መርከቦች ብልጫ ያለው ቢሆንም ለነሐሴ ወር ከተመዘገበው አማካይ የ12 መርከቦች ቁጥር ያነሰ ነው። አንዳንድ መርከቦች የመከታተያ መሳሪያዎቻቸውን አጥፍተው ሳይታወቁ ሊያልፉ ይችላሉ። ነገር ግን እነዚህ ቁጥሮች አሜሪካና እስራኤል በፌብሩዋሪ ወር በኢራን ላይ ጦርነት ከመጀመራቸው በፊት በየቀኑ በሆርሙዝ ወሽመጥ በኩል ያልፉ ከነበሩት ከ130 በላይ መርከቦች ጋር በምንም አይነት የሚቀራረቡ አይደሉም። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን።